ሳማኝ እንጂ ነጠላ ጥቅስ ብቻ እንደ ጴንጤ ይዘህ አትሂድ። አንዴ ብሩክ አዳምጠህ ህይወትን ሰጥቶታል ይላል አይልም? መጽሐፉን ካደ ወላሂ ሸመተተ እዚሁ አረን ህይወትን ሰጥቶታል ይላል አይደል? አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ ህይወት እንዲኖረው ሰጥቶታል ነው። አዎ ህይወትን ተሰጥቷል አይደል? እዚህ ጋር ኢየሱስ ክርስቶስ ሰጪው ማን ነው? ተቀባዩ ማን ነው? አብ። ህይወትን የተሰጠው ማን ነው? ሰጪው አብ ነው። ህይወትን የተቀበለው የተሰጠው ማን ነው? ወልድ በወልድ ይላል። ስለዚህ ኢየሱስ ክርስቶስ ህይወትን ተሰጥቶ ነው ማለት ነው አይደል? ስጋውንም ተሰጥቶ ህይወቱንም ተሰጥቶ ሰው ደግሞ የስጋና የህይወት ውቅር ነው። ሁለቱም ተሰጥቶ ነው ኢየሱስ ክርስቶስ የራሱ አስተዋጽኦ የለውም ማለት ነው። ተሰጥቶ ነው እንዳለ ሁሉንም ገብቷችኋል። ስለዚህ ያ ሁሉ ነገር ተሰጥቶ ሌላ መጨምርልህ ስልጣንም ተሰጥቶ እና ስለዚህ ህይወት አይሰጠውም እያልክ ነው? አይ ተሰጥቷል ህይወት። እሱንም አመንክ ማለት ነው። ህይወት ራሱ ስማኝ ሻንዴ እዚህ ላይ ቆይ አይደል አንዴ ስማኝ። እሺ እየሰማሁ ነው። ኢየሱስ ክርስቶስ ወደ ምድር ሲመጣ ማለት ነው ሰው ሆኖ እንደመምጣቱ መጠን ምን አለው? ምን ይዛል? አይዋ ምን ይዛል? መልእክተኛ ነው፣ ከአምላኩ የተላከ መልእክተኛ ነው፣ ባሪያ ነው፣ አገልጋይ ነው፣ ለአምላኩ ሰባኪ ነው። ወንጌልን ይሰብክ ነበር። ንስሐ ግቡ የእግዚአብሔር መንግስት ቀርባለች እያለ ይሰብክ ነበር። ይሄ ሁሉ ነበር ኢየሱስ ክርስቶስ። እኔ ሰው ነኝ ብሎ ተናግሯል። ይሰግድ ነበር፣ ይጸልይ ነበር፣ እያለቀሰ በጉልበቱ ተንበርክኮ እኔ ሰው ነኝ ብሎ ተናግሯል። አይዋ እውነት ነው። ነገር ግን የአምላክ ነኝ አላለም። በጣም ያሳዝናል። ብሩኬ አንተ ግን አምላክ ነኝ ኢየሱስ ክርስቶስ እኔ አምላካቸው ነኝ አላለም? አላለም። ዮሐንስ 13:13ን ክፈት። እሺ ለእኔ አምላክ ነኝ ይላል እዚያ ጋር። ቅድም አየነው እኮ ብሩክ እኮ ዮሐንስ ክፈተው። እሺ ላንብብላቸው ለሌሎቹ። ቅድም አነበብከው አየነው። ጌታና መምህር ትሉኛላችሁ እንዲሁ ነኝና። እሱ አይደለም አሁን ጥያቄያችን እኔ አምላክ ነኝ ብሏል ወይ ነው? ታዲያ ጌታና መምህር ትሉኛላችሁ እኔም እንዲሁ ነኝና አለ። ከዚህ በላይ ምን ይበል? መምህርም ነኝ ጌታም ነኝ። አዳምጥሽ አንድ ጊዜ ጌትነቱ በመደረግ የተገኘ የስልጣን የሹመት ጌትነት ነው ብለን ቅድም አስረዳነህ። የለም አልተደረገም አልክ። አይ ተደርጓል። ተዳየና አሳመነ። በመደረግ የሚገኝ ጌትነት መለኮታዊ ጌትነት ሳይሆን የስልጣን የሹመት በህዝቦቻቸው ላይ ጌታ መደረጋቸውን አለቃ መደረጋቸውን የሚገልጽ እንጂ ሌላ አይደለም። ገብቶሃል አይደል? እሱ ነው። አሁን ግን ጥያቄው ምንድነው? ኢየሱስ ክርስቶስ አምላክ እንዳለው ነው ያስተማረው ወይንስ እኔ አምላክ ነኝ ብሎ ነው ያስተማረው? ብሩክ አምላክ እንዳለው አስተምሯል። አምላክ አለ ምንድን አምላክ እንዳለው አስተምሯል አይደል? ኢየሱስ ክርስቶስ አምላክ አለው። ፍጹም ሰው ፍጹም አምላክ ስለሆነ እንደ ሰውነቱ አምላክ ይኖረዋል። ሰው እንደመሆኑ መጠን አምላክ ይኖረዋል። ምን አለም በመስቀል ላይ ሆኖ ላማ ሰበቅታኒ አባቶ ለምን ተውከኝ ያለው ለምንድን ይመስልሃል? እንደ ሰውነቱ አምላኩን እንትን እያለ ነው ማለት ነው። በጣም ጥሩ። ስለዚህ አምላክ ኢየሱስ ክርስቶስ አምላክ አለው ማለት ነው አይደለ? ለሱ ለራሱ አይደለም እያልኳ እንደ ሰውነቱ ነው። ፍጹም ሰው ስለሆነ እኮ ፍጹም ሰው ስለሆነ በዚያ በሰውነቱ ኢየሱስ ክርስቶስ አምላክ አለው አይደለ? እንደ ሰውነቱ አምላክ አለው፣ እንደ አምላክነቱ ደግሞ ማድረግ ይችላል። አሁን ስለ አምላክነቱ እናወራበታለን። ግን ኢየሱስ ክርስቶስ አምላክ እንዳለው ኢየሱስ ክርስቶስ ይሄ ልጅ አምላክ ለምሳሌ ቆይ ኢየሱስ ክርስቶስ ከእናቱ ጋር ሲሰደድ አልተራበም? ተርቧል፣ ተጠምቷል። 40 ቀንና 40 ሌሊት ከጾመ በኋላ ተርቧል፣ ተጠምቷል። ለምን የሆነ ይመስላል? ይሄ እንደ ሰውነቱ ስለሆነ ነው። ገባ? ተፈትኗል። የዓለምን መንግስታት ሁሉ ያስጎበኘውና ያሳየው ሰይጣን ነው አይደል? ለኢየሱስ ክርስቶስ አዎ ያስገረፈውም ያሰቀለውም ሰይጣን ነው አይደል? ኢየሱስ ክርስቶስን አይደለም ነው። ወደ መጽሐፍ ቀጥታ እንሂድና ኢየሱስ ክርስቶስን ያስገረፈውና ያሰቀለው ዲያብሎስ ነው። ቀጥታ እሺ አንዴ እዚሁ ላይ ስማኝማ፣ ስማኝ ንገር። ቆይ ስማኝ፣ እኔ ስማኝ አንዴ፣ ስማኝ አንዴ። አላወጣም ትችዋለህ። በቃ እሺ ቀጥታ። ኧረ እኔ ምንም ብታወጣው ችግር ኢየሱስ ክርስቶስ እስኪሰቀል ተሰቅሎ አድርጎ ሰይጣንን ከምድር ጥሎት እስኪሄድ ድረስ ሰይጣን ኢየሱስ ክርስቶስ አምላክ መሆኑን አውቋል አላወቀም?
ኢየሱስ ሰይጣን ሲጀምር ሰይጣን አውቋል አላወቀም ነው ያልኩህ። አንዴ ተረጋግጥ በል አዳምጥ። እሺ እየሰማሁ ነው። አምላክ አያውቅም። አምላክ አላለውም ሲጀምር። አንተ የእግዚአብሔር ልጅ ከሆንክ እያለ ነው ሲፈትነው ሁላ የነበረው እንጂ አንተ አምላክ ከሆንክ ብሎ አልፈትነውም። አያውቅም። ሰይጣን በደንብ አድርጎ እንትን ነው። ስለዚህ አምላክ መሆኑን ስላላወቀ ነው ያሰቀለው ማለት ነው። ወንድሜ አዳምጥ፣ ተረጋጋ። ጭራሽ ሰይጣን ከትንቢት ቃልን እያነሳ የሚናገር የእውቀት ባለቤት ነው ሰይጣን መጽሐፍ ቅዱስ ላይ። አንድ አዳምጥ። ሰይጣን መጽሐፍ ቅዱስ ላይ እኔ እኮ እያልኩህ ስማኝ መጀመሪያ እስኪሰቀል ጥሎት እስኪሄድ ድረስ ከምድር ሰይጣን ኢየሱስ ክርስቶስ አምላክ መሆኑን አላወቀም። ተሰቀለ ከሄደ በኋላ ምድርም ላይ ያለ አምላክ ነው ብሎ ያውቅም። ሰይጣን ጠንቃቃ ነው እንደ መጽሐፍ ቅዱስ። ከሄደ በኋላ ኢየሱስ ክርስቶስ አምላክ መሆኑን አውቋል። የት በማስረጃ ለአንተ እሱ ገልጦልሃል። እኔ ማስረጃ እኔ ገልጠዋለሁ። ችግር የለውም እንዳትደክም አንተ። እኔ ልግለጠው ማስረጃ ሄድሽ እሺ ልጅ በል እሺ ጋፊን ቀባ ሲንጃላ ዳጅማ ኡመተ ቀሽቲ ኡመተ ደጋን እሺ እስከዛ ሌላ ጥያቄ አለው። ሲቀጥል አውጣው እንጂ ካወጣልን እስክታወጣ ድረስ ወይ ነገር የቱ ጋር አውጣ? ብሩክ